አቤቱ ቸር እግዚአብሔር አምላካችን በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነት ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ ሁለት ወይም ሶስት ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና ቃል ኪዳንህን እንድታጸናልን በመካከላችን እንድትገኝልን ልናውቀው የሚገባንን የሚጠቅመንን እንድታስተምረን አእምሯችን ሊሸከመው ሊመረምረው ሊረዳው የሚችለውን ምስጢር እንድትገልጽልን ቅዱስ መንፈስህን እንድታሳድርብን አገራችን ኢትዮጵያን ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን መዓቱን በምሕረት ቁጣውን በትዕግስት እንድትመልስልን እንለምንሃለን እንማልድሃለን። ክብር ምስጋና ለአንተ ለቸራ ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ ስምህ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናት፣ ኃይል ምስጋናም ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላም በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ጸጋን የተሞላሽ ደስ ያለሽ እመቤቴ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘላለሙ። ኦ እግዚእ ኢየሱስ ክርስቶስ በከመ በሳህልከ ምሕረትከ ስረይ ኃጢአተየ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ ሆይ እንደ ይቅርታ እንደ ቸርነት ብዛት የኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመፍራት በመናገር የተፈጸመውን ሁሉ እግዚአብሔር ይባርክልን። ህዳር 2 ቀን 1999 ዓመተ ምህረት በቤተ ክርስቲያናችን ባህልና ስርዓት መሰረት የጌታችን የእመቤታችን የስደት መታሰቢያ በየዓመቱ 40 ቀን ከመስከረም 26 እስከ ኅዳር 5 ጊዜ የታወቀ ሆኖ ቆይቷል። ይህም በታሪክ መሰረትነት ላይ ተመስርቶ ጸንቶ የኖረ ሲሆን ጌታም ሕዝቧን አስራት አገሪቱን ርስት አድርጌ ትችላለህ ብሎ እናቱ በሰጣት ቃል ኪዳን መሰረት አላወቅንበትም እንጂ ብናውቅበት በቅዱስ ዮሐንስ ወንጌላዊ አማካይነት ለክርስቲያኖች ሁሉ ከተሰጠው የአደራ ልጅነት
ቅድሚያ አለን ማለት ነው። ይሄ ለኛ ለኢትዮጵያውያን እንደዳረጎት ቅድሚያ ሲሆን ያ ደግሞ ተጨማሪያችን ያንንም ለሌሎቹ ክርስቲያኖች የሚከለክለን የለም። ነዋ ወልድኪ ሲል ነዋ ውሉድኪ እነሆ ልጆችሽ ናቸው ማለት ነው ብለው አበው እንደነገሩን በቅዱስ ዮሐንስ አማካይነት የተላለፈው ቃል ኪዳን ለክርስቲያኖች ሁሉ የተሰጠ ነው። ለእኛ ግን ከዚህ ቀደም ብሎ ሕዝቧን አስራት ከዓለም አገሪቱን ደግሞ ርስት አድርጌ ሰጥቼሻለሁ ሲል በሰጠው ቃል ብኩርናን ጭምር የቃል ኪዳን ብኩርናን ጭምር ሰጥቷል ማለት ነው። በዚህ መሰረት ነው አባቶቻችን ይህንን ወር መርጠው የ40 ቀን መታሰቢያ ያደረጉ። እመቤታችን በስደት የቆየችባቸው ወሮች 42 ወሮች 3 ዓመት ተመንፈቅ ነው እና ዓመት ሙሉ መጾም አይቻልም። ግን ከዚህ ውስጥ ለእነዚህ ቀኖች መታሰቢያ የሚሆን 40 ቀን መርጠው መነሻውን መስከረም 26 መድረሻውን ህዳር 5 ቀን ካደረጉ በኋላ ህዳር 6 ቀን ወደ ሀገሯ ስትመለስ ቁስቋም ላይ ያረፈችበትን ያደረችበትን ቀን ፍጻሜ አድርገው አጽንተውታል። እና እንግዲህ በዚህ ስንመጣ ዛሬ 37 ቀን ነው ማለት ነው። 37ኛ ቀን ማለት ነው። በዚህ ስርዓት የምስጋና የጾም የምጽዋት 3 ስራ ተሰርቶበታል። በየሳምንቱ እሑድ የምስጋና ቀን ስለሆነ ማህሌተ ጽጌ የሚባል ልዩ ምስጋና ይከናወንበታል። በየሳምንቱ ቅዳሜ የስደቷ መታሰቢያ ሆኖ ከሰሎሞን የተነገረው መኃልየ ሰሎሞን ይደረስበታል። በምጽዋት አንጻር ምዕመናን በየሳምንቱ እሑድ አስተዋጽኦ እያደረጉ በአገልግሎት ያደሩ ካህናትና ለነዳያን ምሳ ያደርጉበታል። ደግሞ ፍቅራቸውን መግለጽ ማጽናት የፈለጉ ምዕመናን በስደቷ ጊዜ መራቧን መጠማቷን በማስታወስ ጾም ይጾሙበታል። 3ቱም አርዕስተ ምግባራት የሚከናወኑበት ወራት ነው። ታዲያ ነገስታቱ እንኳን ይህንን ጠብቀው ነው የኖሩና እሑድ
በቤተ መንግስት በሚደረገው ግብር ለሚበላ የሚበላውን ሲያዘጋጁ፣ ለሚጾም ደግሞ የሚጾመውን ለጌታው የጾሙን ለጌታው ያዘጋጁ ነበር። በተለይ እቴጌ ምንትዋብ የሚባሉ የአዳም ሰገድ ኢያሱ እናት በዚህ ላይ ብዙ ፍቅር ነበራቸው ይባላልና ለጾሚዎች ያደሉ ነበር። ባጠገባቸው መሶብ አዘጋጅተው እዚያ እየተከባከቡ ነበር የሚጋብዟቸውና አንድ ተማሪ አሳላፊው እንደ መርሳት ብሎታል መሰለኝ። ታዲያ ለማን ብዬ ቅድስቴን ጾምኳት አለ ይባላል። ቅድስቴ የነበረ የሚሉ እሳቸው ዘያቸው። ታዲያ በዚህ ጾም በዚህ አገልግሎት እመቤታችን በጣም ደስ ትሰኝበታለች። ለብዙዎችም ትገለጥበታለች። ማህሌት ላይ ቅዳሴ ላይ ለብዙዎች ትገለጥበታለች። ለታቀፍዮ በሚባልበት ጊዜ ብዙዎች አበው ያዩዋት ነበረ ሕፃኗን እንደታቀፈች። ታዲያ ይሄ የቤተ ክርስቲያናችን ጸጋ ምን ያህል እንደነበረ የሚያሳይ ነው። ህዳር 3 ቀን የነቢዩ የዕንባቆም መታሰቢያ ነው። ይህ ነቢይ እግዚአብሔር በኢትዮጵያ ያደረገውን ጉዞ አስቀድሞ በትንቢት ተገልጦለት የተናገረ ነው እና ስለ ነገረ ስጋዊው እግዚኦ ሰማይኩ ድምፀከ ወፈራይኩ ርኢኩ ግብረከ ወአንከርኩ ይወርዳል ይወለዳል ወይም እወርዳለሁ እወለዳለሁ የሚለውን ድምፅህን ሰምቼ ፈራሁ። ደግሞ የተናገርከው ተፈጽሞ በበረት ተኝተህ ባየሁ ጊዜ ስራህን አይቼ አደነቅሁ። በማእከለ ክልኤ እንስሳ ርኢኩከ በጥቂት እንስሳት መካከል አየሁህ ነው ያለው። አውራ ጣቱን ታስሮ በጨርቅ ተጠቅልሎ በእንስሳት መካከል ተኝቶ ያየዋል። ይህን ያየ ነቢይ በዚህ አልተገታም። ወፍኖቶሂ ዘእምዓለም ርኢኩ አይጻዳተ ኢትዮጵያ ይደነግጻ ከጥንት የታሰበ መንገዱን አየሁ። የኢትዮጵያ አውራጃዎች ይደነግጣሉ ብሏል። ነቢዩ ሰሎሞንም ከንግሥተ ሳባ ጋር ሲነጋገር በነበረበት ጊዜ ንግሥተ ሳባ በመኃልዩ ለእሱ በሰጠችው አጸፋ የፈጣሪዋ ቃል ኪዳን ስትገባ ወልድ ሆይ ናሁ ትመጻ እንዘ ይቀንጽ ማእከለ አድባር ወያንበሰብስ ዲበ አውግር፣ ልጅ ወንድሜ በኮረብቶች ላይ እየዘለለ በተራሮች ላይ እየተንከባለለ መጣ ብላ ተናግራለች። ወይሄውፅን ተመሳከው ወይደንን ተሰድባብ በመስኮት በኩል ይጎበኛል
በፍርግርጉ በኩልም አንገቱን ዘንበል አድርጎ ይመለከታል ብላ ዘመኑ ሩቅ መሆኑን አመልክታለች። እንደተናገረችውም በልጅነት ዕድሜው ከ2 ዓመት በኋላ ባለ ዕድሜው ወደ ኢትዮጵያ ገብቶ ልዩ ልዩ ቦታዎችን ልዩ ልዩ ገዳማትን ጎብኝቶ ለእነዚህ ቦታዎች ክብር ሰጥቷል፣ ጸጋ ሰጥቷል፣ በረከት ሰጥቷል። የሁሉንም ዛሬ የቀረብን ዛሬ እምቢ ብለን በተው ነው ጸጋ የቀረብን የሁሉም ነው። አቅም አግኝታችሁ የትም ሄዳችሁ ትጎበኙ በአሁኑ ጊዜ የትናንትናውን ስርዓት የሚጠብቅ ሰው በኢትዮጵያ አታገኙም። ከባድ ችግር ውስጥ ነው ያለነው። ታዲያ አቅጣጫው የሚያስፈራ የሚያስደነግጥ እየሆነ ነው። ባለፈው ከመስከረም አጋማሽ ጀምሮ እስከ ጥቅምት አጋማሽ ድረስ በልዩ ልዩ አውራጃዎች የሚሰማው ዜና እጅግ በጣም የሚያሰቅቅና የሚያስጨንቅ ነው። ከተፈጸመው ስራ ከተፈጸመው በደል ይበልጥ ዜናው እንዳይሰማ እንዳይታወቅ ደብቆ ለማስቀረት የሚደረገው ጥረትም እጅግ የሚያሳዝን ነው። የሆነ ነገር መቼም ሙሉ በሙሉ ባይሆን በከፊል እንኳን የሰው ጆሮ መድረሱ አይቀርምና በጋዜጣም በስዕልም ዜናው ተበትኗል። ግን እስካሁን ድረስ በእጃቸው ጋዜጣውን ይዘው የተገኙ ወይም ሲዲ ይዘው የተገኙ ሁሉ አደጋ እያጋጠማቸው እየደረሰባቸው ምናልባት እነሱ ቀድመው ይሆናል እንጂ በዚህ ብቻ ይገታል ማለት አይቻልም። አካሄዱ አስቸጋሪ ነው። ቤተክርስቲያናችን የምትኖር ግን ቢያንስ ወይም ቢበዛ ልበል ከ3 ቀን የበለጠ ችግር አልነበረም። እንደነነዌ የ3 ቀን ምህላ ችግሩን ሊፈታው ይችል ነበር። ግን ቤተክርስቲያኒቱ ከእግዚአብሔር ርቃ በመቆሟና ምዕመናንም ለአደጋ አሳልፋ በመስጠቷ የሚያሰጋ ነው። እግዚአብሔር እርግጥ መሐሪ ነው፣ ሊመልሰው ይችላል። ይህንን በእምነት ስንቅ ማድረግ እንችላለን። ሁኔታው ግን በአይሁድ የተፈረደ ፍርድ እስካሁን አለመቋረጡን ስናይ እኛስ ከነሱ እንሻላለን የሚል ሐሳብ ሊያሳድር ይችላል። ሕዝበ እስራኤል ነበር የሚለው፣ ወገኔ እስራኤል ነበር የሚለው። አባብሎ ለምኖ እንዲህ ስለው ግን
ያ ነገር ቀረ። ክብራቸውን አጡ፣ ሀገራቸውን አጡ። ደማቸው እስካሁን እንደ ቦይ ውሃ ይፈሳል። እንዲያውም ከምድር ገጽ መጥፋት አለባቸው እያሉ የሚናገሩ ወገኖች አሉ። ደፍረው ለሰው ዘር ሁሉ የተፈጠረችውን ምድር እነሱ መሆን የለባትም እያሉ የሚናገሩ አሉ። የእኛም እድል ወደዚያው እየመጣ ቀደም ሲልም ቢሆን እነዚህ ወገኖች ታናሽቱ እስራኤል የሚል ስም ነው የሚሰጡን። ባለፈው የ6 ቀን ጦርነት ተብሎ በሚጠራው ከ60 ዓመተ ምህረት በፊት በነበረው ጦርነት ላይ የግብፁ ገማል አብዱል ናስር ቁርሳችንን ቴል አቪቭ፣ ምሳችንን አዲስ አበባ ብሎ ተናግሮ ነበር ይባላል። ሁለቱንም በአንድ ቀን ማጥቃት ማለት ነው። እግዚአብሔር ግን እሱ እንዳሰበው ሳያደርግ በመቅረቱ እስራኤልም ዳነች፣ ኢትዮጵያም ዳነች። ይህ ሁኔታ ከሆነ ጀምሮ እስራኤልን የሚጠሉ ሁሉ ኢትዮጵያን መጥላታቸው የተለመደ ነገር በመሆኑ የእስራኤልን ጥፋት በሚመኙበት ጊዜ ሁሉ የኢትዮጵያንም ጥፋት አብረው ነው የሚያጠኑትና የሚያውጠነጥኑት። በአሁኑ ጊዜ የሚታየው ይህንን የመሰለ ነገር ነው። እንዲያው በባዶ ወንድሞቻችን ብንል የሚያዋጣ ነገር የለውም። እውነቱስ ራሳችንን ጠብቀን ከእግዚአብሔር ጋር መሆን ነበር የሚያዋጣን። በክርስትና እምነት ማንንም ቢሆን ማንን ጠላሁት ብሎ መግደል፣ ወደድኩት ብሎ ማዳን የለም። ደም ማፍሰስ በክርስቲያን እምነት የተከለከለ ነው። ራሱ ይገደል እንደሆነ ነው እንጂ ሌላውን መግደል አልተፈቀደለትም። በገድለ ቴዎድሮስ በገድለ ፊቅጦር የምናየው ይሆኑ ሰማዕታት አንጾኪያ ሁሉም ወደ ሰማዕትነት የወጡ ትጥቃቸውን እየፈቱ ነው። ሲቻላቸው ማድረግ ሲቻላቸው ማጥፋት ሲቻላቸው ግን ትጥቃቸውን እየፈቱ ወደ ሰማዕትነት ገቡ። ቅዱስ ቴዎድሮስን መልአኩ ምንድን ነው ያለው? ይህን 1 ሰዓት ነው ያለው። ይህን 1 ሰዓት እግዚአብሔር ለዲዮቅልጥያኖስ ሰጥቶታል እና ከቻልክ ራስህ የሰማዕትነትን ጽዋ መቀበል እንጂ መግደል የለም ነው ያለው። ሊገድለው ይችል ነበረ። የሰራዊቱ አለቃ ነበረ። ይህን ሲለው ትጥቁን ፈቶ ሰይፉን ወርውሮ ጥሎ ነው ወደ ሰማዕትነት የገባ። ይሄ ነው በክርስቲያን ታሪክ ያለ። በወዲያኛው ክፍል ግን እንኳን ለዚህ የሚያበቃ ምክንያት ተገኝቶ
በማየት ብቻ ሰው ከኛ ሌላ በምድር ላይ መኖር አይገባውም የሚል ሐሳብ ነው ያለ። ኢትዮጵያ በክርስትና ሃይማኖት ጠቅላላ ሕይወት ብዙ የዓለም ስደተኞችን፣ ይሁዲዎችን፣ ክርስቲያኖችን፣ እስላሞችንም ስትቀበል ኖራለች። ማንንም አልተጸየፈችም፣ ማንንም አልበደለችም፣ ማንንም አላጠቃችም። ግን ይሁዲዎችን እስላሞችን እያደሩ እየዋሉ ቂም ከመጨመር በስተቀር በዚች ሀገር የምህረት አስተሳሰብ የላቸው። ዛሬማ እነሱ ብቻ ሳይሆኑ ክርስቲያኖች ነን የሚሉትም ከውጭ የመጡትም ከውስጥ የበቀሉትም ቢሆኑ ለዚች ሀገር ጥፋት ብቻ እየሰሩ ነው። የጥፋት ምርት እያመረቱ ነው እና ሀገሪቱን በፍርድ ላይ እየጣሏት ነው። የሚያሳዝነው ደግሞ በሺህ የሚቆጠሩ ገዳማት የነበሩባት ሀገር፣ በሺህ የሚቆጠሩ አድባራት የነበሩባት ሀገር ዛሬ ሁሉም ተባብረው በእግዚአብሔር ላይ ማመጻቸው ነው። እነዚያ ትናንትና የኢትዮጵያ ተስፋ ናቸው ይባሉ የነበሩት እንደነ ዋልድባ እንደነ ወግዳ የነበሩ ገዳማት ሁሉ ዛሬ ከዛ ውጭ ናቸው እና በእውነት እንግዲህ ከምዕመናኑ መካከል ሰዎች እንዳሉ በእነሱ እንባ ይመለስ እንደሆነ አላውቅም እንጂ ሁኔታው እጅግ ከባድና አሳዛኝ ነው። ይህ ጾም፣ ይህ አገልግሎት በየዓመቱ ብዙ በረከት እየሰጠ አልፏል። ብዙም ጠብቋል። እንግዲህ ዛሬም ቢሆን የእሷን እርዳታ ነው የምንጠብቀው። የእሷን እርዳታ ነው። ግን ችግሩ ምንድን ነው? ትናንት የነበሩ ሰዎች ኃጥአንም ጻድቃንም ተባብረው ቅድስት ድንግል ወላዲተ አምላክ ይሏት ነበር። ዛሬ ደግሞ ሁሉም ተባብሮ እየሰደባት ነው፣ እየነቀፋት ነው። አይልሳን ዘይትነገር በእንቲአኪ ነው ያለ ሊቁ። ስላንቺ የሚነገረውን ነገር መናገር የሚቻለው አንደበት ምን አንደበት ነው? እንዴት ያለ አንደበት ነው ሊናገር የሚችለው ነው ያለ። አባ ሕርያቆስም ዘይት ልሳን ነቢያት ወሐዋርያት ለወልድ ፈተመጠነ በዩ የጌትነቱን ልክ መጠን ገናንነት የነቢያት የሐዋርያት አንደበት እንኳን ሊናገሩ የማይቻለውን እኛ መናገር እንችላለን ያለ። እንደሱ ነበር የኢትዮጵያ ቤተክርስቲያን። ማርያም እምነ ወእሙ ለእግዚእነ እናታችን የጌታችን እናት እያሉ አባቶቻችን ሲጠሯት ከአንደበታቸው ልዩ ጣዕም ነበረ። የተማሩት ብቻ አይደለም ያልተማሩትም ማምላክ ወላዲተ አምላክ ሲሏት እጅግ የሚያስደንቅ ጣዕም ነበራቸው እና ዛሬ ከውጭ የመጡትም ከቤተክርስቲያን የወጡትም አንድ ላይ ሆነው እሷን እየተሳደቡ አማላጅ እያሳጡን ነውና ግን እሷም ልጇም በቸርነት ይችን ሀገር ከጥፋት እንዲያድኑልን የአምላካችን ፈቃድ ይሆንልን።
እነሱ ጦርነት ነው የተቀደሰ ጦርነት ነው የሚሉት። እነሱ ቋንቋ ነው እኮ ቋንቋቸው ነው። የትም ቦታ ጠብ በሚቀሰቅሱበት ጊዜ ጅሃድ ማለት የተቀደሰ ጦርነት ለእግዚአብሔር ተብሎ የሚደረግ መግደል ማለት ነው። ለእግዚአብሔር ብሎ መግደል የምናስገርምስኛ ነው። የማይሆነውን ያልወለድኩት ልጅ ቢለኝ አባባ አፌና አለው ዳባ ዳባ ይባላል። እና ወንድምነት የሌለንን ወንድሞቻችን ብለን ተጣብቀን አሁን ጊዜ በኢትዮጵያ የሚሰራው ስራ ቀላል ነው እንዴ? ቤተሰብ እኮ ተከፋፍሎ እኮ ነው ያለው። አባት ሌላ፣ ሚስት ሌላ፣ ልጆች ሌላ እኮ ናቸው። እና ሁሉም ደግሞ መራራዎች ነው። እና የሰግንስ ኢትዮጵያዊ መልኩን አይለውጥም ቢባል እኛ ደግሞ የባሰብናል። እያችን እስስት ቆዳ ይዘን ከመጣ ሁሉ ጋር መጣበቅ እኛ ከምንም አይገባም በእውነት። የራሱን ሃይማኖት እኮ ልቀቅ ብለን አላስገድድንም እኮ። አሁን እኮ ያንተን ሃይማኖት መልቀቅ አለብህ እኮ ነው ያለ እንጂ እኛማ አልተጋፋነውም፣ ተቀብለነዋል፣ አብረነው ኖረናል። ስንኖርም በስነ ስርዓት ነው ነው ተጠባብቀን። እነሱም ባህላቸውን እንደጠበቁ የራሳቸው አድርገው ወደኛ ሳይቀርቡ እኛም የራሳችን አድርገን እንደ እንግድነታቸው ብቻ ክፉ ሳናደርግባቸው ይኖር ነው እንጂ እንደዚህ ብሎ ተደበላልቆ አብሮ መብላት፣ አብሮ መጠጣት፣ አብሮ መተኛት ይህ በኢትዮጵያ አልነበረም። የለም። አሁን ግን የለም። ይሄ አሁን ግን ዝም ብሎ ምን የሚያገናኝን ነገር አለ? አብሮ መማር። እነሱ የሚማሩ ቁርአን፣ እኛ የምንማረው ወንጌል። ምን የሚያገናኝን ነገር አለ? የሚያገናኝን እኮ ነገር የለም። አቤት የምንልበትስ ቢሆን ምን የሚያገናኝን ነገር አለ? የትም የሚያገናኝን ነገር እኮ የለም። ለመሆኑ እስላም ከሽማኔነት በቀር ላይ ሰራ ነበር እንዴ በሀገራችን? ሌላ የሚያውቀው ነገር አለ? አገሩ ለመሆኑ አብሮ እርሻ ተጠመ ብሎ ያውቃል? አብሮ መዋል እኮ ነው። ከአህያ የዋለ ጊደር ፈስተምራ መጣች አይደለም? አብሮ መዋል እኮ ነው የሚያመጣው። አብሮ መዋል ይሄን አመጣ። ሁሉ ነገር በመለማመድ ነው ሁሉ ነገር ነው። ተዋወቁ እናንተ ልጆች ምን አለ በሁሉም ነገር መታወቅ አለባቸው አሏቸው። ጎረምሳ ነው፣ ኮረዳ ነው በቃ። እና አብረው ሲውሉ ምንድነው የሚሰሩት? መናፈሻ ፈጥረውላቸዋል። እዚያ ብቻቸውን ይለቋቸዋል። እንዴት ይሁን? እና ለምን ይህንንም እኮ አብረን የምንውል ቢሆንም አስጠንቅቆ መላክ እኮ የነበረ ነው። እኛም እኮ የነበሩት አባቶች እኮ ለይተው ስለነገሩን እኮ ነው እንጠነቀቅ ነበረ። እገሌ እስላም ነው፣ አንተ ክርስቲያን ነህ፣ ያንተ መንገድ ይሄ ነው፣ የሱ መንገድ ይሄ ነው ብለው ስለነገሩን ነው። አሁን ግን ከስሙ በቀር የሚለያቸው ነገር የለም ነው የተባሉ። እነሱ ግን ቤተሰቦቻቸው ይሄን ጠንቅቀው ያስተምራሉ።
ምን አለበት እኮ ያሉ እነሱ የወደድነውን ለማድረግ የምንችልበት ደረጃ አግኝተናል እኮ እንጂ ነፃ የሆነ ሁሉ ነገር ጥሩ ነው ማለታቸው አይደለም። አሁን የወደድነውን ለማድረግ በቃ እንደ ድሮ አንደበቅም። ይሄ ነው። ይሄ ስለሆነ እኮ ነው አሁን እኮ በዚህ በሶስቱም በጅማም በኢሉባቦርም በምዕራብ ወለጋም ከሩቅ የመጡ ሰዎች እኮ አይደሉም። አብረዋቸው የኖሩት አብረዋቸው ሲበሉ ሲጠጡ የኖሩት እኮ ናቸው ገጀራ ያነሱባቸው። አዳም ገጀራ ነው ይዘው የሚመጣ ሌላ የለውም። ምናልባት ከጥቆ ጋራ ጠበንጃ ይመጣ እንደሆነ የጥራጥራት ይበቀረ ሆኖ እውር ሊያየው የሚችል ነው። ማነው ይህን የሚለው? ምን አገባው ፖሊሱን በሃይማኖት ጉዳይ? አላደረጉም አይል ማድረጋቸውን እያመነ አትናገሩ የሚልበት ምን ምክንያት አለው? ለምንድን ነው አሁን ዛሬ እናንተ ግን ታረጉት አንዱ ነው ይጠብቅ አገሩን ራሱ ይጠብቅ ራሱ ህጉን አጠንክሮ መጠበቅ አለበት። እነሱን አይከላከልም። ይልቅ አጥፎን በመከላከል ፈንታ እንደገና ተጠቂውን የሚከላከል አትናገሩ የሚል ሲነክሳችሁ አትጩሁ ይላል። እሺ ውሻ ሲነክሰው አንድ ሰው ጅብ ሲነክሰው መጮህ ወንጀል ነው እንዴ? እኮ ይሄ የኛ ስንፍና ነው። የኛ ስንፍና ነው እንጂ አንድ ቀን ይበቃ ነበር። አይሰማም። አሁን ሃይማኖት ነው አሃዛቦች ደግሞ ያው ሴት አዘውቁ ወደ ቤተክርስቲያን ማለት ይቻላል። በዚህ ሰዓት እንደቀደሙት ተጣጣችን ፈተነ መጠበቅ ያለብን ወይስ ለፊት መስጠን ሰማዕትነትን መቀበል ነው? እዚህ ላይ ግልጽ ሆኖ ይገኛል። እኔ አይደለሁም ምስክር የምሰጠው። ጉልበት ቢኖረኝ ያሳያችሁ ነበር እና እዚህ ቤት ተቀምጬ አንድ አይነ ስውር ይህን አድርገው እየመጣል ማለት አልችልም። ወንድነቱ ካለ ለምን አሰሩ? ለምንድን ነው ትጥቅ የሚፈታበት? ያኮ ዘመነ ክርስቲያን ሆኖ ሃይማኖታቸውን ካልወጣው ስገዱ የሚል መንግስት ነው ያዘዘው። ያኮ ይሄ እኩያ ለእኩያ ነው፣ ጓደኛ ለጓደኞች ነው። ምንድነው እሱ ጨንገር ሲያነሳን የጨንገር ማላነሳበት ምን ምክንያት አለ? እሱ ገጀራ ካነሳን የማላነሳበት ምን ምክንያት አለ? ጀማሪ እሱ ወንድማችን የሚለው እኛ ክርስቲያኖች ነን፣ ምንም እንኳን እነሱ በአሕዛብነት መልክ እየመጡ የተዋህዶ እምነታችንን ለማስካድና ቤተክርስቲያናችንን ለማቃጠል እንዲሁም ብዙ ወገኖቻችንን እየረሸኑ እያቃጠሉ እየተከሰተ ነው። ከዚህ በኋላ ወደ መሃል ከተማችን ሲመጣው ይሄው ጉዳይ ቢነሳ ሃይማኖታችን ሞቱ እንጂ ግደሉ ስለማትል ተጻረሩሙ ለአማሌቃውያን ነው የሚል አማሌቅን ለልጅ ልጅ እንኳን አትርሳለት ነው ያለ። ለልጅ ልጅ እንኳን ጌታ ወንድነቱ ከተገኘ ደግሞ ወንድነት የለም። ይሄ ነው መከማል ሁሉ
ከሌላ ማባት ተሰማው አውሪ ጅን ከሚበላ መጀመሪያ በልቶ ተቀደስ ነው ይህን ጥያቄ ታቀርባለች እና አባታችንም እንዳሉ የሚበላ ነው የሚመጣው ጅን አውሪ ነው ስለዚህ ስንገለን እኛ ነገ ንስሐ ብንገባ ይሻላል ዋናው ችግር ሰው የለም እንደ ትናንትናው መሪ የለም እግዚአብሔር መሪ ነስቶናል አይን ነስቷል ይሄ ነው ሁሉንም እውር አድርጎታል ይሄ ነው እንጂ እነሱ ታጥቀው ሲወጡ ታጥቆ የማይጠብቅ ማን ነው ኢትዮጵያ እኮ ታጥቃ እኮ ነው የኖረችው የክርስቲያን ደሴት እኮ የተባለችው የተከላከለች እኮ ነው ትጥቅ መፍታት ቢኖርም ማኖረው ከዚህ በፊትም ተፈታ ነበረ ቱርክ ሲመጣ ደርቡሽ ሲመጣ ሱዳን ሲመጣ ግብጽ ሲመጣ ፋሽስት ሲመጣ ትጥቋን ተፈታ እኮ ነበረ ታጥቃ አገሯን ጠብቃን ብለች በአገር ጥበቃ ላይ ትጥቅ መፍታት የለም ያኮ የነ ቅዱስ ቴዎድሮስ የነ ቅዱስ ፊቅጦር በግል ህይወታቸው የመጣ ነው በአገር ላይ አይደለም በግል ህይወት የመጣ ነው በግል ህይወታችን ሲመጣ እንቀበለዋለን እንዳመጣጡ አገር ላይ ሲመጣ ግን ታጥቆ መጠበቅ አሁንም ሰይፍ የሚመልሱ ዝም ብለን ሰይፍ መምዘዝ ካለ ይጠፋል ይሄ አትግደል ያለውን መተላለፍ ነው ጠላቱ የአገር ጠላት ሰይፍ መዞ ሲመጣ አትከላከል የሚል የለም ኢያሱ አልተዋጋም ሙሴ አልተዋጋም ሶምሶን አልተዋጋም ያ አይደለም ሰይፍ መዞ ሲመጣ የሚለው አለ ጥቅሱ አይጠቀስም አባታችን እንዳስተማሩን የእመቤታችን ይሄ ጾም ኢያሱን በአምሳለ ጄኔራል ተገልጦ ሲያነጋግረው ኦ ጊዜ እንነኑ አው ምጸላይ ተነኑ አንተ ከኛ ወገን ነው እስከ ጠላቶቻችን ብሎ በጠየቀው ጊዜ አነ ወቶ ሀዱም ሰራዊተ ሰማያት አንዱ እኔ ነኝ ዛሬ አማሌቅን በእጅህ አሳልፌ እሰጠዋለሁ ነው ያለው እና በየሰልፉም ኢትዮጵያ ለጦርነት በተሰለፈችባቸው ጊዜዎች ሁሉ የቅዱስ ጊዮርጊስ የቅዱስ ሚካኤል የእመቤታችን እርዳታ አለ አገርህን አትጠብቅ የሚል አገርህን አሳልፈ መስዋዕት አድርግ የሚል በመጽሐፍም የለም ቤተክርስቲያን እያቃጠለ መስዋዕትነቱማ ተፈርዶ የመጣ ነው ወደን አይደለም እኮ መስዋዕትነቱ ባጠፋነው ጥፋት የተፈረደ ፍርድ ነው ዛሬ እስራኤል በየቦታው ይገደላሉ መስዋዕት ነው እንዴ አይደለም ደግሞ በእኛና በልጆቻችን ላይ ይሁን ብለው በጌታ ላይ በሐሰት ተነስተው መስክረው አሳልፈው ስለሰጡት ፍርድ ነው እኛም እምቢ ብለን ቤተክርስቲያናችንን ስላፈረስን ከፕሮቴስታንት ከእስላም ከካቶሊክ ጋር አብረን ስለበላን የተፈረደ ፍርድ ነው ይሄማ ወደን ነው ቀልድ ነው የዘመነ ጽጌ የእመቤታችን ጾም የ40 ዕለት ይሆናል በቀድሞ አባቶቻችን የእመቤታችንን ስም አጠራር ሲጠሯት ካፋቸው ማርጠብ ይላል እጅግም ይደነቁ ነበረ በማህሌት አገልግሎት ላይም እመቤታችን በግልጥ እየታየቻቸው ከሷም በረከትና ጸጋ ያገኙ ነበር ይህ ግልጋሎት ዛሬም አልተቋረጠም በብዙ ትርኢት በብዙ በተባበረ ህዝብ በዛ አገልግሎት ይገለገላል ግን ይህን በረከት ላለማግኘት ይሻላል የታጣበት ለምንድን ነው አሁን እኮ የቀልድ ዘፈን እኮ ነው የሚዘፍኑት የማያምኗትን አምላክ እናመሰግናለን ማለት ይሄ ቀልድ ነው የማታምናት ቤተክርስቲያን የምታመሰግናት
ለዘፈናቸው ሲሉ ነው የሚሰበሰቡ እንጂ ለጽድቅ ብለው አይደለም። መጀመሪያ ሃይማኖቱን መያዝ ያስፈልጋል። ከዚያ ቀጥሎ ነው ወደዚያ መሄድ የሚቻለው። ክርስቲያን ሳይሆኑ አምላክ ብሎ ማመን አለን? እየሰደቧት ማህሌታችሁን አልቀበልም እኮ ነው ያለ። አገልግሎቱን አልቀበልም። ያ ክርስቲያኖች ነን ማለት ነው። የማንበብ የመተርጎም የማስተማር ጉዳይ ደግሞ እንደድሉ ነው። የማስተማር ሀብት የተሰጠው አለ፣ የአገልግሎት ሀብት የተሰጠው አለ፣ የምጽዋት ሀብት የተሰጠው አለ። ያ እንደ ሀብቱ ሊጠቀምበት ይችላል እንጂ የቋንቋውን አይደለም የሚያየው። ሃይማኖት ማለት በአጠቃላይ ክርስቲያንነት ዘንድ ካደግን በቂ ነው። የኢትዮጵያ አውራጃዎች ይደነግጣሉ። አውራጃዎች መጀመሪያ የገባችው በትግሬ ነው። አኩስም ጎብኝታለች፣ ዋልድባን ጎብኝታለች፣ ጣና የነበረችበትን ጊዜ ሁሉ ቆይታለች። ከዚያም የጎጃምን አውራጃዎች ጎብኝታለች። ሸዋን፣ ምሁር ኢየሱስን ይህን ሁሉ ጎብኝታ ነው እንደገና ወደ ግብጽ የተመለሰችው እና በዚህ ሁሉ ደግሞ ብዙ ተአምራት አሳይታለች። ይሄ ነው አርባ ቀን ነው የጾም ስርዓት። ከአበውም የቆየው የሆነው ጌታም የጾመ 40 ቀን ነው። ይሄ ነው ትልቁ የጾም ስርዓት። ሙሴ 40 ቀን ነው 2 ጊዜ የጾመ 40 ኤልያስ 40 ቀን ነው። ዳንኤል 40 ቀን ነው። አበው ሁሉ 40 ቀን ነው የሚጾሙ ከፍተኛ ከሆነ። ያለዚያ 7 ቀን 21 ቀን 14 ቀን ጾማለሁ። ጌታም 40 ቀን የጾመ ብዙዎች በዚህ ሲሰነፋፈሉ ነው። የኛ ኢትዮጵያውያን ነው። አሁንም መላው ክርስቲያን የሚያውቀው አይደለም። ምክንያቱም አያውቀውም እኮ። ለኛ በተለይ አገሪቱን ርስት ሕዝቧን አስራት አድርጌ ሰጥቼሻለሁ ስላለ የአደራ እናታችን በመሆኗ የእናታችን መታሰቢያ እኮ ነው። አዎ ማንም ኢትዮጵያዊ የሆነ ሁሉ የኢትዮጵያ ቤተክርስቲያን ትጾማለች። ችሎታ ካለው ግዴታ ደግሞ አይደለም፣ በፈቃድ ራሱ እኮ አሁን ከነጸሎት እኮ ሊተው ነው። የሚገርመው እኮ እንዲህ አይነት ነገር ያለ በቤተ ክርስቲያን አሁን ይኸው ቅድም እንዳሉት አትጸልዩ ማለት አይደለም። ታዲያ ይህንን እንኳን መከላከል ያቅተን እንዴ? ይህንን እንኳን መከላከል ያቅተን ለእግዚአብሔር አቤት ማለት ነው የሚከለክልን? አታልቅሱ፣ እየራበን አታልቅሱ እንባላለን፣ እየደበደቡን አታልቅሱ እንባላለን። ታዲያ ይህንን ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት፣ መነኮሳት፣ ካህናት ዝም ብለው ይመለከቱታል እንዴ? አይ ይህንንማ እኛስ እናለቅሳለን። እናንተ ጠብቁን መልካም ነበር፣ አልጠበቃችሁንም፣ ስለዚህ እኛ እናለቅሳለን አይሉትም እንዴ? እንዴት ነው? እነዚያ ከሚገሉን እነዚህ ግደሉን። ለምን?
የሰይፍ ምርጫ ደግሞ እኔስ እነዚያ ቢገሉኝ ይሻለኛል፣ እነዚያ ቢገሉኝ ይሻለኛል። አይደለም አይደለም፣ እነዚያ ሃይማኖትን ለውጥ ነው። እነዚህ የፖለቲካ ሰይፈኞች ናቸው። አይደለማ፣ የፖለቲካ ሰይፍ ለምንም አይገባም። ከረጅም ጊዜ በኋላ ቢመሰረት ቦታውን መጎብኘት ያቅታታል። ገዳምነት እኮ ነው ከረጅም ጊዜ በኋላ የተመሰረተው እንጂ አገሩ አይደለም። አገሩ የዛ ጊዜም ነበረ፣ ህዝቡም የዛ ጊዜ ነበረ። አዎ ጥንተ ክርስቲያን ነው። ገዳምነቱ ነው በኋላ ጉራጌ ሀገር ገዳምነቱ በኋላ ነው። ክርስቲያንነቱ ግን ቀድሞ ነው። እኮ ያን እሱ ነው። ልክ ነህ። በረከቱ የደረሰው ደርሶታል። በ1966 ዓመተ ምህረት ይመስለኛል የግብፅና የእስራኤል ጦርነት። እንግዲህ የጀማል አብዱልናስርን አነጋገር ስናየው ማን ነው በጠላትነት ኢትዮጵያን ከእስራኤል ለይቶ እንዳላያት አድርጎ ያመለክታል። እንግዲህ ቁርስ ተለያዩ ምሳ አዲስ አበባ ካለ በጠላትነትም እዛ ያሉትን በጠዋት በሰይፍ ሰይፎ አዲስ አበባ ደግሞ በምሳ ሰዓት መጥቶ እንደሚፈጽመው ነው የተናገረውና የዛ ጊዜ የስጋዊ ጦርነት ነበር ይመስለኛል። እና ኢትዮጵያ ከእስራኤል ጋር እንደው የተለየ እስራኤል ማን ነው ግብፅን የሚጎዳ ነገር ኢትዮጵያ ከዛ ከእስራኤል ጋር አንድ ወግና ያደረሰችው ምን ነገር ነበረ? ወይስ እንደው በዚህ በአረቡ ዓለም የክርስትና ደሴት በመሆኗ ብቻ ያው ያይናቸው ጥላሸት ሆነባቸው ነው? ይሄን እንደሊናገር ይችላል። የእስላምና የእስራኤል ጦርነት እኮ ስጋዊ አይደለም፣ መንፈሳዊ ጭምር ነው። በስጋዊማ እንግዲህ ዘመዳሞች ናቸው። አረቦች የእስማኤል ልጆች ናቸው። እስራኤል የይስሐቅ ልጆች ናቸው። አረቦች የኤሳው ልጆች ናቸው። እስራኤል የያዕቆብ ልጆች ናቸው። በስጋማ ወንድማማቾች ናቸው። ጸባቸው ሃይማኖት ነው። ይሄ ነው ሁልጊዜም ቢሆን ኢትዮጵያንና እስራኤልን አንድ ወገን የሚያደርጋቸው የሃይማኖቱ ጉዳይ ነው። እነዚያም ብሉይ ኪዳን ተቀብለዋል። ኋላ ቢለዩንም እኛም ብሉይ ኪዳን ተቀብለናል። በስጋዊ ትውልድም እነዚያ የያዕቆብ ልጆች ናቸው፣ እኛም የያዕቆብ ልጆች ነን። ይሄ ነው እና መሰረቱ ሃይማኖት ነው እንጂ ስጋዊ አይደለም ማለት ነው። ኢትዮጵያን ታዲያ ከግብፅ ጋር ማነው ከእስራኤል ጋር ደባልቆ ገማል አብዱልናስር ሊናገር የቻለበት በምን ምክንያት ነው? እስራኤል እንታለና ታዲያ ለምን ይፈልጋል? በተደረገ ጊዜ ቀዳማዊ ኃይለ ሥላሴ ያው አረቦችን በሙሉ ከኢትዮጵያ ምድር እንዲወጡ ሲደረግ ይችን የቂም በቀል መነሻ አድርገው እንደሆነ ማለት ነው። ምን የማረብ ደግሞ ከኢትዮጵያ ወጥቶ የሚያውቅ እንደገና ሃይማኖት የግል ነው አገሬ ጋር ነው ብለው አመቻችተው የሰጧቸው ማን ሆኑና መካን እስከ መጎብኘት የደረሱ አረቦችን ውጡ አሉ እሳቸው። ኧረ በጃንሆይ ዘመን የለም። ቁርአን የታተመ በጃንሆይ ዘመን፣ መስጊድ መሰራት የተፈቀደ በጃንሆይ ዘመን። አፄ ዮሐንስ ናቸው እንጂ አፄ ምኒልክ እንኳን አላደረጉት እንኳን ጃንሆይ። አፄ ዮሐንስም ተቸግረው ነው ከግብጾች ጋር በነበራቸው ጦርነት ሁሉም ወንድ ልጅ ሁሉ ይዝመት ብለው ሲያውጁ ክርስቲያኑ ወጣ፣ እነሱ ቀሩ።
እናንተ ለምን አትወጡ ቢሏቸው እኛ ሃይማኖታችን አይፈቅድም ጦርነት አሏቸው። እዚያ ሲሄዱ ግን ከግብጾች ጋር ተሰልፈው ኢትዮጵያን ሲወጉ አገኟቸው። ይሄ ነው እንጂ በአፄ ምኒልክም የለም በአፄ ቴዎድሮስም በአፄ ኃይለ ሥላሴም የለም። ኧረ ማንም እስላሙን የተቃወመ ንጉሥ የለም። አፄ ዮሐንስም ነው ይሄም እንግዲህ እኔ የማውቀውን የተናገርኩ እንግዲህ ጎብኝታለች። ይሄ ሁሉ ከዚያ በፊት ክርስትና የለም ነበር ማለት ነው። በጠቅላላው የጣዖት አምልኮት በኢትዮጵያ የለም። በልምድ ከመኖር በስተቀር የጣዖት አምልኮት እዚህ ቦታ ይሄ ጣዖት ቆሞ ነበረ የሚባል ታሪክ የትም ቦታ የለም። የትም ቦታ አሁን ነው አንዳንድ ነገሮች ከውጭ እየገቡ በዛፉም በምኑም ማሟረት ያስለመዱ እንጂ በኢትዮጵያ የጣዖት አምልኮት የለም። መጀመሪያም በሕገ ልቡና ነበር። ከዚያም ቀጥሎ በሕገ ኦሪት ነው። ከዚያም ቀጥሎ በሕገ ወንጌል አቤት የትኛው መጽሐፍ ነው እንደሱ የሚለው? የዋልድባ ገደም ታሪክ ኋላ ላይ የመጣ ዋልድባ የሚባል ሀገር የት ነበር ያ ሰውዬ ይህን ሲጽፍ ነበረ? የለም። ዋልድባ ራሱ ዋልድባ የተባለ እመቤታችን ስታርፍበት ዋሊ የተባለች እንጨት ስለበቀለችበት ነው ለገዳመ ዋሊ የሚባል እና የተቆረቆረውም በ14ኛው መቶ ዓመተ ምህረት ነው በአቡነ ሳሙኤል ዘመን። ከዚያ በፊት የለም። እና ማን ነው ይህንን የሚጽፈው? ዝም ብሎ ብቻ ሁሉም ተነስቶ ይጽፋል። ስንት ተጽፏል። አቡነ ዜና ማርቆስን ሊጠመቁ በ40 ቀናቸው የቤተ ክርስቲያን ሲያመጧቸው ይሄ የኢትዮጵያ ቄስ እንዳያጠምቃቸው መልአኩ ከእጁ ነጥቆ ወስዶ ለግብጽ ለእስክንድርያ ሊቀ ጳጳሳት አቀረበለትና የእስክንድርያ ሊቀ ጳጳሳት ያጠመቃቸው ነው የሚለው። ይሄ ትክክል ነው ታዲያ? ኢትዮጵያ ቄስ እንዳያጠምቃቸው የማይጻፍ ታሪክ እኮ የለም። በኋላ ደግሞ እሳቸው ያሳመኑት ጋኔን ጻድቅ ከመሆን አልፎ ጽላት ተቀርጾለት ቤተክርስቲያን ተሰርቶለታል የሚል አለ። ይላል እሳቸውም ክርስቶስ ሐሬው ብለውታል ይላል። ለማሳመን የሚያደርጉት ነገር ይሆን
ክርስቶስ ለጋኔን ሞተ እንዴ? ለጋኔን ተሰቀለ? ታውቁት የላችሁ? ክርስቶስ እኮ ሰውን ለማዳን እኮ የሞተ የተሰቀለ የመጣ ሰውን ለማዳን ነው። ጋኔን ለማዳን አልመጣም። ለምን እኮ የማይገባውን ከመናገር የሚገባውን ተናግሮ መሳብ አይቻልም? ሌላ ታሪክ መች አነሳቸው? ቅዱሳን እኮ ብዙ ታሪክ እኮ አላቸው። የሚበቃ ታሪክ አላቸው። ከዚህ የበለጠ በተጋድሏቸው የፈጸሙት በጾማቸው፣ በጸሎታቸው፣ በስግደታቸው የጠቀሙት ብዙ ነገር አለ። ያ ያለ ይህን እዚያ ውስጥ ምን ያስገባዋል? ለምን የተለየ ይሆናል? ለምን የተለየ የሚሆነው? ሲሆን ቢውል እግዚአብሔር ለጋኔን ሞተ ብሎ መናገር ይገባል? ምን ማለት ነው ታዲያ? ጋኔኑ ተጠመቀ ስጋውን ደግሞ ተቀበለ ማለት ምን ማለት ነው? ስራ አጣና ይህን እኮ በአምልኮት ያለውን ሁሉ ቃልቻ ይህን የዛር ልምድ ያለውን ሁሉ ጋኔን እያሉ እኮ ነው ብሎ የሚጠሩት ነው። መጀመሪያ ጋኔን እንደነበረ ግን አሁን ዜና ማርቆስ አጠመቁታል የሚባል እንግዲያው አልዋሸሁም ማለት ነው። አምኖ ከተጠመቀ ጌታ ኢየሱስ ክርስቶስ ሲያስተምር በዚህ ጊዜ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ አልመሰከረም እንዴ? የጸደቀ ጋኔን አለ እዚያ ጊዜ? ወልስ አምጡልኝ። ሁሉም አጋንንት በዚያ ጊዜ አልዋሹ። አይሁድ ናቸው እንጂ ወልደ ዮሴፍ ያሉት አጋንንት በጠቅላላ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ነው ያሉት። የዳነ ጋኔን አለ ከዚያ? እንከት ኧረ ይበቃችኋል ግዋ አይላቸው ነበር እንዴ? ሃይማኖት አዳነህ ይል የለም ሌሎች እነሱንም ሃይማኖት አዳነህ አይለውም ነበር እንዴ? እንደገና ወደ ባህር ከሚከተው ገደል ከሚከተው ይልቅ ይህ ሁሉ አላገባብ የሚጻፍ ጸሐፊ ነው። አላገባብ አጋነንኩ እየመሰለው የሚናገረው ያገባኝ ነው። አሁንማ ከነ ሁሉም ከነ ሀያው መፈልግ ነው። ከነ ሁሉም ቀረ። ለመመለስ ከቻል ተነጋግረን መመለስ ነበር፣ ግን አልተቻለም። አሁን ይኸው ዛሬ ቅዱሳን ብፁዓን ሊቃነ ጳጳሳት እንል የለም እንዴ? አንድም የለንም። እንግዲህ እውነቱን መናገር ከሆነ አንድም ጳጳስ የለንም። ምክንያቱም እኛ ጳጳሳት ብለን የምንጠራቸው ሐዋርያት ብለን የምንጠራቸው በኦርቶዶክሳዊ እምነት የጸኑ ይህንኑ የተማሩ የሚያስተምሩ ሲሆን ነው። እነዚህ የሉበትም። ከሌሉ ምን እናደርጋለን? ባዶ ነው ያለ ነው። ሁሉ ነገር ጎሎብን የተገኘ ነው። በዚህ አይደለም እንዴ?
እውነት መስራትማ ከፈለግን እንግዲያው በጠቅላላ ህዝበ ክርስቲያኑ በዚህ ጉዳይ ላይ አስቦበት ይሄ ነገር አይደለም አይልም። እኛ ምን አገባን እያላለም ዝም ያለ መድኃኒት ከተገኘለት ክፉ አይደለም። እሱም ሆኖ መድኃኒት የሚገኝለት አይመስልም። እድሜው በረዘመ መጠን ሁሉ ነገር ምልክቱ ይጠፋል። አሁን እኮ እቺ ቤተክርስቲያን ከተነቀለች ከ33 ዓመት በላይ ሆነ። አስቡት። እና ዛሬ ትመለስ ቢባል ምን ያህል ችግር እንዳለ እናስብ ይገባል። አሁን ለመሆኑ ከጳጳሱ እስከ ዲያቆኑ ድረስ እንደገና ይከለሳል? እስቲ አስቡ። በዚህ 33 ዓመት ምን ያህል ጳጳሳት ተሾመዋል? በዚህ 33 ዓመት ምን ያህል ቀሳውስት ተሾመዋል? ምን ያህል ቆሞሳት ተሾመዋል? ምን ያህል ዲያቆናት ተሾመዋል? እነዚህ ሁሉ በአንድ ቀን ተመልሰው ይከለሳሉ ማለት ነው ወይስ ምን አይነት ብያኔ ይበየናል? አወዳደቃችን በእውነቱ በታሪክ ፊት አሳዛኝ ነው። እጅግ መራራ ነው። የእስላሙ የለየለት ነው። የእኛ የቱ ቤተ ክርስቲያን ህፃናት የሚጠመቁባት ያጡባት ህፃናት የ40 ቀን ጥምቀት ያጡባት፣ የ40 ቀን የ80 ቀን ጥምቀት ያጡባት፣ ምዕመናን ቁርባን ያጡባት የቤተ ክርስቲያኒቱ ህይወት ነው ያስቸገረን። ራሳቸው ናቸው ፈልገው ሄደው ካቶሊኩን ፕሮቴስታንቱን ራሳቸው ፈልገው ሄደው ይገቡበት። አባ ጳውሎስ ሕፃን ህንደኬ የተጠመቀበት ቦታ ይሰጠን እያሉ የእስራኤልን ፕሬዝዳንት ይጠይቁ ነበር አለ ትናንትና። ምናምን ተሰጣቸው? አልተሰጠም። ጠብቁ ነው ያሏቸው። ከህጉ ጋር ተገናዝቦ የሚሆን ከሆነ ይደረጋል እንጂ ያሏቸው አልሰጡም። እና በለውጥ ነው እንዲሁ አይደለም። ስማ ከመጣ የሚጠይቀው አለው እኮ እዚህ የተቀመጠ ዕቃ አለው። እንዲሁ አይደለም። በመንገድ ነው ያለ ቦታ የት እንደሆነ ይታወቃል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንድትታደገን፣ እንድትጠብቀን ከመከራ ሥጋ ከመከራ ነፍስ እንድትሰውረን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን መዓቱን በምሕረት ቁጣውን በትዕግስት እንድትመልስልን እኔ ስለ ስሜ ስለ ባሪያዬ ስለ ዳዊት ብዬ ለዚች ሀገር እቆምላታለሁ፣ እረዳታለሁ፣ አድናታለሁ፣ ይቅር እላታለሁ ብለህ በነቢዩ አፍ የተናገርከውን ለኢየሩሳሌም እንደፈጸምክ ዛሬም ይችን ሀገር ስለ ባሪያ ስለ ዳዊት ብለህ ስለ እናትህ ስለ እመቤታችን ስለ ቅድስት ድንግል ማርያም ብለህ ስለ ቅዱሳኖች ሁሉ ብለህ ስለ ዕፀ መስቀልህ ብለህ ስለ ጽዮን ብለህ ይቅር እንድትላት እንድትጠብቃት እንድትታደጋት ዋስ ጠበቃ ሆነህ እንድትቆምላት እንድትራዳት ከመከራዋም እንድታድናት
ይቅር እንድትላት እንለምንሃለን እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁ በምድር የዕለት ምግባችንን ዛሬ ስጠን በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ወመልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ። ሰላም ለኪ ዘንሰብሕ ማርያም ምን ለሰብኮት ማለት ነው እንደና ለኪየት ነው ማለት ነው ወደየትና አለም እንደተመዘነ ሲል ተበሰም ሲሆን ሲሆን ነው የሰጠው ሲሆን ሲሆን ወሰረይና ሲሆን ለሁሉ ወዘሮን ቸሪቱ አማላጅቱ እማምላክ ወላዲተ አምላክ ስለ ኃጥአን ሁሉ በአብ በወልድ በመንፈስ ቅዱስ ዙፋን ፊት በምታቀርቢው በአማላጅነትሽ እኛንም አገራችንንም እንድታስቢ እኛንም አገራችንንም ከእግዚአብሔር ጋር እንድታስታርቂ ለእኛም ለሀገራችንም ይቅርታን ምሕረትን እንድታሰጪ በልጅሽ በሕያው አባቱ በመንፈስ ቅዱስ ስም ተማጽነን እንለምንሻለን እንማልድሻለን። ቸሪቱ አማላጅቱ የእናት ልመና ፊት አያስመልስም አንገት አያስቀልስምና በአማላጅነትሽ እንድታስቢን እንለምንሻለን እንማልድሻለን። ቸር እግዚአብሔር አምላካችን ሆይ በእናትህ አማላጅነት ኃጢአታችንን ይቅር እንድትለን ጸሎታችንን እንድትቀበለን እኛንም አገራችንን እንድትጠብቅልን እንለምንሃለን እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስም ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁ በምድር የዕለት ምግባችንን ዛሬ ስጠን በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ወመልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ጊዜን ይባርክ